ያለ ወንጌል መኖር፣ መጽሐፍ ቅዱስ ያለ ማንበብ መኖር በጣም ተናዳጅ ያደርጋችኋል። በጣም ነው የሚያበሳጫችሁ። በጣም የሆነ ሰው አግኝታችሁ አርዳችሁ ብትበሉ ደስ ይላችኋል። እችን ልጅ አግኝታችሁ ስጋዋን በጫጭቃችሁ ብትበሉት ደስ የሚላችሁ ሰዎች አላችሁ አይደለ? እችን ልጅ እንግዲህ መጽሐፍ ቅዱስን ያቃጠለ መጽሐፍ ቅዱስን ሽንት ቤት የከተተ ልጅ የኦርቶዶክስ ልጆች ምንም አላሉት። ምንም። የጴንጤ ወንድምና እህቶች ግን ሰብከውት ዛሬ ምርጥ ወንጌላዊ አድርገውታል። አወል ሙሰማን ብርክ በል፣ አወል ሙሰማ ብርክ በል። እግዚአብሔር አምላክ ይባርክ ይጠብቅ። ዛሬ ደግሞ ሌላ ትኩሳት መጥቷል። ሌላ ትኩሳት መጥቷል። ምን የሚል ትኩሳት? በሁለት ሙስሊም የነበሩ ወደ ኦርቶዶክስ የሄዱ ሁለት እህቶች መገደል አለባቸው የሚል አንድ ወንድም መጥቷል። ላሳያችሁ። ኦርቶዶክስ እና ሙስሊም የመግደል አባዜ ላይ በጣም ዋንጫ እየሰራችሁ ነው እና እሷን ነገር ብታስተካክሏት ለማለት ነው። ይሄና ይቺ ሃይማኖታችንን ቀይረናል እያለ ይቺ ኦልሬዲ ተጠምቃ ጨርሳለች። ይሄ ደግሞ በ21 ይጠመቃለሁ እያለ እዛ ደግሞ እየገባችሁ የፈለገውን ሃይማኖት ይቀጥላልና ለምንድን ነው የፈለገውን ሃይማኖት የሚቀጥል የሰው ልጅ? ጅኒንም ሰውንም እኔ ሊገዙ እንጂ አልፈጠርኳቸውም ያለ አላህ ሱብሃነሁ ወተዓላ። ስለዚህ የፈጠረውን ጌታ ነው ሰው መከተል ያለበት ማለት ነው። እነዚህ ሰዎች መገደል አለባቸው፣ ተፈልገው መገደል አለባቸው፣ ወይም ደግሞ ከስልምና የወጡበት ምክንያት መናገር አለባቸው። ከዛ ውጭ መገደል አለባቸው። ይቺ አዴፍርስን ፈልጋ ነው አዴፍርስን ፈልጋ ነው የሄደችው ማለት ነው። ይሄ ደግሞ ምን እንደፈለገ ደግሞ ማወቅ አለባቸው። ከስልምና የጎደላቸውን ነገር መናገር አለባቸው እነዚህ ሁለት። ከዛ ውጭ መገደል አለባቸው። ይሄና ይቺ ይሄ በኦርቶዶክስም በሙስሊሙም እንደዚህ አይነት ነገር ኮመን ሆኗል። ሰውን መግደል፣ ሰውን ማባረር፣ ሰውን ማሳደድ በቃ ኮመን ነገር ሆኗል። በቃ እነሱ ያሽተገና ያጡ ሰዎች ያሉ ሃይማኖት ገዳይ ነው ጠየፈዋለሁ እያልኩ የምጠየፈው ሃይማኖት ለዛ ኢየሱስ ክርስቶስን የገደሉት ፈሪሳውያን ሃይማኖተኞች ናቸው። እችን ልጅ ቢያገኟት ሊገሉት ያሏት ሃይማኖተኞች ናቸው። ሃይማኖት ጠየፋለሁ የምልህ ፋክት ስላለኝ ነው። ገዳይ ነው፣ ጨካኝ ነው። ዱርዬውን ምኑን ያመጣና ለሃይማኖቴ ጽድቅ አገኛለሁ ብሎ ይገላል። እነዚያው ሙስሊሞች ናቸው። ወደ ኦርቶዶክስ ሄዱ። እኔ እንኳን ደስ ያላችሁ ነው የምለው። ያው ከጨለማ ወደ ጨለማ ነው። ቢሆንም ግን ይመቻችሁ፣ ይመቻችሁ፣ ሂዱ። እናንተ ያዋጣኛል፣ ይስማማኛል፣ ይሄ ህይወት መንገዴ ነው ካላችሁ እኔ ችግር የለብኝም። ችግር የለብኝም እና መብታቸው ነው። እነዚህን ግን አሁን የወጡበትን ምክንያት ይንገሩን፣ ከዛ ደግሞ ይጥፉ የሚል መሴጅ እየመጣ ነው። አሁን በኦርቶዶክሱ እና በሙስሊሙ ለምንድን ነው አሁን ፕሮቴስታንቱ ከፍ ብለዋል? ፕሮቴስታንቱ በቁጥር ወደ ከ30 እስከ 40 ሚሊዮን ደርሰዋል። ወንጌል እየተሰበከ ነው። ወንጌል እየመጣ ነው። ወንጌሉ ከፍ እያለ መሄዱ አስደንግጧቸዋል። ስለደነገጡ የጉልበት መንገድ አሁን እየፈጠሩ ነው። በጉልበት እናመጣለን። የነጭ ስዕል ጠበቃ ናቸው። የነጭ ስዕል ያድነኛል ብሎ ከሚኖር ህዝብ ጋር ነው። አውሮፓ ምናምን ብላ አንድ ቪዲዮ የሰራ ስመሽን አልጠራውም፣ አላፈመስሽም። ነጠላ ስለለበሽ በነጠላ መሸወድ መደበቅ አይቻልም። የነጠላ አራዳዎቹማ ነጠላ ለብሰው በቁርባን ያገቡ ሰዎች ሲያጭበረብሩ አይተናል። ብዙ ጊዜ ሲያጭበረብሩ ሲያታሉ ስንቱን ሲዘርፉት እነ ልጅ ቢኒ ብቲ ይሄ ምንድነው መጋቢ ኢንጂነር ምን የሚባል ሰውዬ ብቲ እነ ዘመድኩን በቀለ ብቲ በነጠላ ተደብቀው ኦርቶዶክስን ሲቦጠቡጡ ሲዘርፉ የነበሩ ሰዎች ናቸው። ብዙ ዘራፊ ያላቸው
ብዙ ዘራፊ አላችሁ። ነጠላ መልበስ እውቀት አይደል እና ማተብ አድርጎ ሙድ መስራት እውቀት አይደል። ወንጌል መስበክ ጥሩ ነገር ነው። አዎ ስለ አሁንም ደግሜ ናገረዋለሁ። የዛሬ 6 ዓመትም የዛሬ 10 ዓመትም የዛሬ መቼም ዓመት የምናገረው ስለ አያድንም። አንድ ያድናል ካልከኝ ና እኔ ልቅደደው አጠገብ የሆነ ምንም እንደማያድንም እንደማያኖርም ለአንተ እነግርሃለሁ። ስዕል የተፈጠረው ለድሃዎች ነው። ለድሃዎች እንዴት በለኝ ስዕልን ለድሃ የፈጠሩት መጽናኛ ድሃ በጣም ይወዳል። ድሃ ሁልጊዜም የበላይ ነገር ከፊቱ ማስቀመጥ አለብህ ለድሃ እና የበላይ ነገር ታስቀምጥለታለህ፣ እሱ ይከተላል። እንዴት በለኝ የትኛው ስለ አድኖ እያለ ያዙ ይልቀቅኝ የሚለው ሲያመው ሮጦ የሚሄደው ገንዘብ ካለው ሆስፒታል ነው። ጸበል ሄዶ አያውቅም። አንድም በየትኛውም እምነት ብትሄድ እመኑ ነው የሚለው። በየትኛውም እምነት ብትሄድ ሲያመው ሐኪም ቤት ነው የሚሄደው። ፕሮቴስታንቱ በለው ሙስሊሙ በለው ኦርቶዶክሱ በለው ሮጦ ዶክተር ጋር ነው የሚሄደው። እምነት ብዙ የለውም የኛ ሰው፣ በተለይ አበሻ አፉ እንጂ ልቡ ከእግዚአብሔር ጋር አይደለም። ለዚህ ነው እድሜ ልካችንን የተራበች ሀገር ያለችን። እድሜ ልካችንን በእምነት የታደልን አይደለንም። ነጭ ከሆነ ይመለካል፣ ነጭ ከሆነ ይደገፋል፣ ነጭ ከሆነ ብዙ ነገር ይደረጋል። this is the fact። እስቲ አንድ ጥቁር ኢትዮጵያ ይሄድ፣ አንድ ነጭ አብሮ ይሄድ ኢትዮጵያ። ጥቁር ሀብታም ውሰድ እና ጥቁር በጣም ሀብታም ነጭ ዝም ብሎ ነጭ አብረው ይሄዱ፣ ጥቁሩን ገፍተውት ነጩን ሲያስተናግዱት ታገኛለህ። ሜንታሊቲ ኮሎናይዝ ተደርጓል። አበሻ በነጭ ሜንታሊቲ ኮሎናይዝ ተደርጓል። በተለይ የኦርቶዶክስ ወንድምናቶቼ ሜንታሊ በነጭ ኮሎናይዝ ተደርጋቸዋል። መጽሐፍ ቅዱስ ደምግባት የለውም ይላል። እናንተ ነጭ ከሆነ ኢቭን ኢትዮጵያ ላይ በሚያሳዝንና በሚያስለቅስ ሁኔታ አርቲስት ስትመርጡ ቀላ ያሉትን ነው የምትመርጡት። ዜና አንባቢ ስትመርጡ ኢትዮጵያ ላይ ቀላ ያሉትን ነው። ቲቪ ላይ የምታስቀምጡት ሰዎች ቀላ ያሉትን ነው። ትንሽ ጠቆር ያለች ሴት መግቢያ መውጫ ኢትዮጵያ ላይ የላትም። የነጭ ሜንታሊቲ ነጭን የማምለክ ነጭን የመምሰል ነጭን የመሆን ማንነት በደንብ በኦርቶዶክስ ቤተክርስቲያን ላይ አለ። ነጭን ነካበት አይፋታም።